2017 ዓ.ም ምን ተማርክ? ህይወት ምን አስተማረች? 2017 ዓ.ም በጣም ከባድ ዓመተ ምህረት ነበረ። ለኔም በጣም ጠቃሚ ነው። ምክንያቱም ራሴ ፈልጌ ያገኘሁበት ዓመተ ምህረት ነው። ህይወት በጣም ከባድ መሆኗን ያወቅሁበት ዓመተ ምህረት ነው። በጣም ህይወት ከምናስባት፣ ከምናያት፣ ከምንማረው በላይ ናት ማለት ነው። ከምንማረው በላይ፣ ከምንሰማው በላይ ናት ማለት ነው። መግለጫ የላት። በጣም ከባድ ነው። ድር የምታደርግ አሁን 14 ያክል መጽሐፎች ሪቪው አድርጋለሁ። ያልገቡኝ መጽሐፎች ደግሞ አንድ ሪቪው ያላረግኳቸው አሉ። ለምሳሌ ዘ አልኬሚስት የሚል መጽሐፍ አለ። ለህልም ያን ያክል ዋጋ የከፈለ ማለት ነው። ለሴክሬት አለ። አሜዚንግ እናት አብዝታት ሁለት እንደሚባል እንደዛ ነው። ለኢትዮ ስኪል አካዳሚክ አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። የደወል ምልክቱን ይጫኑ። ከዛ በመቀጠል ይህ ቪዲዮ ላይክ በማድረግ ይጀምሩ። አንድ እርምጃ ወደፊት። ሰላም ለእናንተ ይሁን። እንኳን ወደዚህ ቻናል ሰላም መጣችሁ። ዛሬ አዲስ ዓመት በማድረግ አንድ እንግዳ ይዤ መጥቻለሁ። ይህ እንግዳ ታውቁታላችሁ ብዬ አስባለሁ። በዩቲዩብ ነው የምታውቁት። ኢትዮ ስኪል አካዳሚክ የሚል ዩቲዩብ ቻናል አለውና እዛ ገብታችሁ የተለያዩ ሙያዎች መማር ትችላላችሁ ማለት ነው። ማስተዋወቂያ ያክል በማንጃ ፍቃድ ዙሪያ፣ በዌልዲንግ ወይም ብየዳ ወይም አውቶሞቲቭ፣ በኤሌክትሪክ ዝርጋታ፣ በቅድን ዲዛይንን ልብስ ማለት ነው፣ በሳይኮሎጂ፣ በመጽሐፍ ሪቪው በማድረግ በኤዲቲንግ እና በተለያዩ ሙያዎች በዚህ ያስተምራል ማለት ነው። እዛ ገብታችሁ ላይክ እና ሼር እያደረጋችሁ አብራችሁ ጥቆይ ጋብዛችኋለሁ። አንቀጣ ወደ እንግዳችሁ። ሰላም፣ እንኳን 2018 ዓመተ ምህረት በሰላም አደረሰክ። እንኳን አብራ ደረሰን። እንዴት ነው 2018? አዲስ ነገር አለ ደግሞ ምንድነው? አይ ይሄ እውነት ነው። 2017 ምንም አልነበረም ማለት ነው። 2018 በዚህ ነው የምናስበው። እውነት ነው። የዛሬ ዓመት ምንም አልነበረም። እውነት መናገር ጺምህ እያሻሸክ የምታስባሰውና ፀጉርህ እየጠቀለልክ የምታስባሰው በጣም የተለያየ ነው። ምክንያቱም ፀጉርህ ስትጠቀልል ወደ መሬት ነው የምታየው። ጺም እንትና ስታደርግ ግን ያው ሰማይ ነው የምታየው። ሰማይ ደግሞ ሩቅ ነው። ሩቅ ደግሞ ተስፋ ነው ማለት ነው። እሺ አጠር ያለ ስላልኳቸው ቀጥታ ወደ ጥያቄ ነው የምገባው። 3 ጥያቄ ነው የምጠይቅህ ማለት ነው። አንዱ ብዙ ኮሜንት ላይ ይናገራሉ ከ5 አይነት ሙያ በላይ ማለት እንዴት ነው ማለት አይከብድህም ወይ? እንዴት አድርገህ ነው የምትችለው? በተለይም ስራ ነው የምትውለው አንተና እንዴት አድርገህ ነው ከስራ ጋር እንዴት ላተያይዘው ቻልክ? ወይ ደግሞ እንዴት አድርገህ ነው ኤዲትም ራስህ ነው የምትቀርጽም ራስህ ሁሉ ነገር በራስህ ስለሆነ ይሄ ነገር አይከብድህም ወይ? በተለይ ደግሞ ሳይኮሎጂ ከተፈጥሮ ላይ ነው የምትለውና እንዴት ነው ይሄ ነገር? አዎ ብዙ ኮሜንት ላይ ይናገራሉ ያልተማርከውን ለማስተማር አትሞክር፣ ይሄ ነገር አትችለውም አንተ ምናምን የሚል ነገር አሉት። በእርግጠኝነት ግን እኔ መጀመሪያ ሲጀምር መጀመሪያ መጽሐፍ አነባለሁና መዝሙረ ዳዊት ምዕራፍ 1 ቁጥር 3 ይመስለኛል ካልተሳሳትኩና ምን ይላል እዛ መጽሐፍ? የእግዚአብሔር ቃል ቀንና ሌሊት የሚያነብ በውሃ ዳር የተተከለች ጊዜዋ በጊዜው ፍሬ የምትሰጥና ቅጠሏ የማይረግፍ ቅጠሏ የማይጠወልግ ተክል ይመስላል ይላልና ኦኬ እኔ የሆነ ነገር ከተተኮልኩት ወይ ደግሞ የሆነ ነገር ከአንድ ነገር እያነበብኩ ወደ አንድ ነገር እንትና ካደረኩ ስለዚህ እኔ እጠቀማለሁ ማለት ነው ብዬ አስቤ ነው እንትና ያደረኩና በነገራችን በጣም ይከብደኛል። ኤዲቲንግም ምናምን ጊዜ ያጥረኛል እንዳልከው ቀን ስራ ስለሆንኩ እሑድና ቅዳሜ ነው የምሰራው ይሄና ስለዚህ ከምጀምረው 4 ወር 3 ወር ነው ያደረኩት። 40 ምናምን ቪዲዮ ጭኛለሁ እስካሁን ላይክ እና ቪዲዮ እኩል እየሄዱ ነውና አዎ ሳይኮሎጂ በእርግጠኛ ሳይኮሎጂ ከተፈጥሮ ነው። ከተፈጥሮ ሲባል አሁን ብዙ መጽሐፎች ሪቪው አድርጋለሁ ወይም ደግሞ ብዙ መጽሐፎች አንብቤያለሁ። ሪቪው ማድረግ ብቻም አይደለም። አሁን 14 ያክል መጽሐፎች ሪቪው አድርጋለሁ። ያልገቡኝ መጽሐፎች ደግሞ አንድ ሪቪው ያላረግኳቸው አሉ። ለምሳሌ ዘ አልኬሚስት የሚል መጽሐፍ አለ። ለህልም ያን ያክል ዋጋ የከፈለ ማለት ነው። ለሴክሬት አለ።
ኢጎ ኢዝ ኤኒሚ እና ሳይኮሎጂ ማኒ የሚሉ እነዚህ ብዙ አንብቤ ያለውና እንትና ሪቪው አላረግኳቸው። ቀጣይ ሪቪው አረጋለሁ ሲገቡኝ ማለት ነው። እና ምንድነው እነዚህ ሳላነብ ወይም ደግሞ አሁን የሳይኮሎጂ መጽሐፎች ገና ሳላነብ በፊት ነው እንትን ማለት ነው። በእርግጥ እነዚህ መጽሐፎች የቢዝነስ ሊሆን ይችላሉ ማለት ነው። የሳይኮሎጂም አሉ ብዙ መጽሐፎች አሉና እነዚህ ሳላነብ በፊት ነው እንደዛ ስለ ሳይኮሎጂ ማወቅ የፈለኩ ማለት ነው። ምክንያቱም አንድ ሰው የሆነ ሀሳብ ሳማክረው ደስ ይለዋል። አንድ ሰው በእኔ ሀሳብ ሲቀየር በእኔ ሌላ ሰው በደንብ አድርጌ ትንትን አድርጌ ስነግረው በቃ ይገርመኛል፣ ለራሴ ደነቃለሁ። ስለዚህ ይሄ ነገር እንትና ነው ደግሞ በጣም የኔ ነው ወይም ጸጋዬ ነው ተወበቤ ነው መክሊቴ ነው ብዬ ነው የማስበው ማለት ሳይኮሎጂ ማለት ነው። ሌላኛው ጥያቄ 2017 ዓ.ም ምን ተማርክ? ህይወት ምን አስተማረች? ከዛም ደግሞ መጽሐፎች ብዙ አንብበሃልና ይሄ ሲልህ ከዩቲዩብ ጋር አያይዘህ ነው የምታስተምረኝ የምትነግረኝ ማለት። ምክንያቱም 14 መጽሐፍ ማለት በጣም ከባድ ነው። በአንድ አመት 14 መጽሐፍ ሪቪው ማድረግ ማለት ሪቪው ስታደርግ ደግሞ ለእንትና ብቻ አይደለም፣ ለራስ ብቻ አይደለም። ሪቪው ማለት ለራስ የምታነበው ምንባብ ቀላል ነው። አንተ ግን አንብበህ ለሰው ስትናገር በጣም ይከብዳል። ስለዚህ ይሄ ነገር እንዴት ነው? ምን ተማርክ? እውነት ነው 2017 ዓመት በፊት የተማርኩት ብዙ ትምህርት ነው የተማርኩት። ያው መጽሐፍ ያልከው ያው መጽሐፍ የማያነብ ሰው በጨለማ ካለ መብራት መሄድ ነው ብዬ ነው የማስበው እኔ ማለት ነው። ምክንያቱም ይህ መጽሐፍ ማንበብ ከጀመርኩት ለህይወት ያለኝ አረዳድ፣ ለዓለም ያለኝ አይደንቲቲ ወይ ደግሞ ሀሳብ አውቶማቲካሊ ነው የተቀየረ። 2017 ዓመተ ምህረት በጣም ከባድ ዓመተ ምህረት ነበረ። ለኔም በጣም ጠቃሚ ነው። ምክንያቱም ራሴ ፈልጌ ያገኘሁበት ዓመተ ምህረት ነው። ህይወት በጣም ከባድ መሆኗን ያወቅሁበት ዓመተ ምህረት ነው። በጣም ህይወት ከምናስባት፣ ከምናያት፣ ከምንማረው በላይ ናት ማለት ነው። ከምንማረው በላይ ነው፣ ከምንሰማው በላይ ናት ማለት ነው። መግለጫ የላትም። በጣም ከባድ ነው። ትር የምታደርግ ህይወት ነው ያሳለፍኩት ማለት። በነገራችን ላይ እኔ ዩቲዩብ ላይ ከአምስት ሙያ በላይ ስል በሁሉም ላስተምር ማለት አይደለም፣ ግን ስለ ሙያው ትንሽ እውቀት ቤዚክ የሆነ እውቀት ከያዝኩት ነገ ሰው ቀጥሬ ላሰራ እችላለሁ ብዬ ስለማስብ ደግሞ የኔ ዓላማም ለዛ ነው። የኔ ዓላማ ህይወት መክሊት የፈልግ ያገኘሁት አንደኛው ይሄ ነው። ምክንያቱም እኔ ማስተዳደር ወይ ማኔጅ ማድረግ ወይም መምራት ነው የኔ መክሊቴ ማለት ነው። ስለዚህ መምራት የምትፈልግ ከሆነ መጀመሪያ የሚመራው ነገር ማወቅ አለብህ ማለት ነው። ስለዚህ ነገ እኔ የምመራው ከሆነ የምመራው ነገር የሚሰሩ ሰዎች ምን እንደሚሰሩት ማወቅ አለብኝ። ኤዲቲንግ ማወቅ አለብኝ የግድ። ስለ ማንጃ ፍቃድም በደንብ አድርገን ማወቅ አለብኝ። ስለ አውቶሞቲቭ ውስጡ ማወቅ አለብን፣ ውስጡ በደንብ አድርጌ። ስለ ዲዛይንም ማወቅ አለብኝ፣ ስለ ስፌትም ማወቅ አለብኝ፣ ስለ መካኒክም ማወቅ አለብኝ። ሳይኮሎጂ እንዳልኩ ምንም መጨመር አያስፈልግም። ስለዚህ ምነው ዲቴል ስታውቅ ምን ይሆናል ነገ ለመቆጣጠር ቅርብ ይሆን ባህል ማለት ነው። ስለዚህ እኔ ደግሞ ማንም ሰው ኤዲት ያደርግልኝ ራሴን ኤዲት ያደርግ። ስለዚህ ራሴ ተናግሬ ራሴ ኤዲት ሳደርግ ተናግሬ ያለው አይደል ስናገር ተመልሶ እኔ ነው የምሰማው። ደጋግሜ ስሰማው በጣም ውስጤ ላይ ይቀራል ማለት ነው። እና 2017 በጣም ጠላቴን ወደጅ ያወቅበት ዘመን ነው። ጠላቴ ድህነት ነው ማለት ነው። ድህነት መግለጫ የለም ለድህነት። በጣም ስቲል ነው አሁንም እንደዛ ስላለው ቢያንስ እኔ ያለሁበት የአስተሳሰብ ድህነት ነው የሌለኝ እንጂ የፋይናንስ ድህነት አለኝ መናገር ማለት ነው። በጣም የገንዘብ እጥረት አለኝ ማለት ነው። ሀሳቤ በጣም ብዙ ነው፣ ግን በጣም ደግሞ ፋይናንስ ይጎዳለሁ ማለት ነው። ስለዚህ ጠላቴ ድህነት እንደሆኑ ሙሉ በሙሉ አውቄያለሁ ማለት ነው። ያው በህይወት ላይ ማንም አያግዝም። ህይወት ራስን የምትጋፈጣት ማለት ነው። ምንም ሰው ከማማከር ውጭ ምንም ሊያደርግልህ አይችልም ማለት ነው። ቢያደርግልህ ራሱ ምንም በቃ እንትን አይሰማም፣ ሲነስ የለውም ማለት ነው። በጣም ከባድ ናት ማለት ነው። 2017 ዓመተ ምህረት የመጨረሻ ማለት ነው። በጣም የከበደኝ ህይወቴ የት ደረጃ እንዳለሁት ያወቁት እቺ አመት ነውና በጣም ከባድ ነበር የምር ከማስበው በላይ። ትክክል ነው። ያው ዋናው ጠላትና ወዳጅ ካወቅ እሱ ነው ዋናው። ጠላት ለይተህ ካወቅ
ስለዚህ ለድህነት የሚያደርጉ ደግሞ ወደ ድህነት የሚያስከጅ መንገድ አለመሄድ ነው። ለድሃ የሚወስዱት የሚያገፋፉት ሀቢት መተው ነው። በመቀጠል 2018 ደግሞ በዩቲዩብ ተከፋይ እንድትሆን ተስፋ አድርጋለሁ። ተከታዮች ሼር እና ላይክ እያደረጉ ወደ ሁሉም ካደረሱት ተከፋይ ትሆናለህ ብዬ አስባለሁ። የገንዘብ ችግር ይፈታል ብዬ አስባለሁ። ተስፋ አለኝ። በመቀጠል 2017 ምን ገጠመኝ አለ? ምን ገጠመኝ አለ? ገጠመኝ ብዙ ነው። ያው እንዳልኩት ጠላቴ ድህነት ነው አላልኩም። አንድ ጊዜ የጓደኛዬ ዘመዱ ወይም ትንሽ ራቅ ያለ ማለት የጓደኛዬ ቤተሰብ ትመጣለች እና ጓደኛዬ ሆን ብሎ ነው ያመጣት። ምክንያቱም የኔ ውስጥ ማንነቴ በደንብ ስለሚያቅሱ እና አመጣልኝ ስላችሁ እንድንግባባ እንድናወራ ነው የፈለገና ቤት አምጥቶ አስተዋውቀ ምናምን ይሄዳልና በዛን ጊዜ ምንም ብር እንዳልነበረኝም አልነገርኩህም በሱ እንዳው ስለጓደኛ ማለት ነውና እና ይሄዳል በስራ ምክንያትና ስልኩ አጥፍቶ ምናምን በዛ ይጠፋል። 2 ቀን አብረን አድረን ምናምንና እና እውነቱን ነገር ማለት ነው የዛን ጊዜ ምንም ገንዘብ ስላልነበረኝ እንጀራ ራሱ ከሱቅ ተበድሬ ነው ያመጣሁትና የመጨረሻ ድሃ እንደሆነ ነው የዛን ጊዜ ያወቅሁት ማለት ነው። የመጨረሻ ማለት ይሄ እበትን በቃ ማለት ስሜት ራሱ አንቀሳቀስ ማለት አይገርማችሁ። እንደዛ እንኳን ልጅነጅናት እንኳን ላጫውታት ላስቃት እንዴት አድርግ ላስቃት በቤት ወንድነት አሳጣኝ ማለት ነው። ድህነት ማለት ነው በጣም ይሄ አሜዚንግ በቃ ይሄ የመጨረሻ ወራዳ መሆኑ ድህነት በዛ ነው ያወቅሁት በዛን ጊዜ ማለት ነውና እሷ እኔ ደብሬዋለሁ ብላ ለማውራት ትሞክራለች። እሷ ማለት ግን እኔ ይሄ አይደለም ችግር የምበላው እንትና ማለት ሽንኩርት የለችም ደረቅ ዳቦ ለመግዛት እንትና የለኝም እቺ ብር የለችም እና እንዴት ለሱ ደግሞ ስልክ ስደውል አይሰራም። በስራ ምክንያት ከከተማ ወጥቷል። ለ3-4 ቀን አድርጓል እዛ ማለት ነው እና የመጨረሻ እዛ አጋጠመኝ ማለት ነው። ሁለተኛ አጋጠመኝ ደግሞ ከክፍለ ሀገር የሆነ ሰው ሲመጣ ተቀበለኝ ምናምን ስለኝ በጣም ከብዶኝ፣ ምክንያቱም ምንም መቀበያ አሁን ካለሁበት ለመሄድ ትራንስፖርት የለኝም። ለራሷም እንኳን ለሱ ልጋብዘው እንኳን ነው ጥቂት ቤት ያስቀምጠው ምናምንና ቤታችን ደግሞ በጣም ማለት ባሳያችን ነው እና ምንድነው ከሌላ ሰው አያይዛለሁ። እኔ ወደ ቢሻፍቱ ደግሞ ሀሱሳ ወጥቻለሁ። እከሌ ግን ደውልለት ብዬ የሌላ ሰው ስልክ እሰጣለሁ እና በዛ አጋጣሚ እና ድህነት የመጨረሻ ገዳይ የመጨረሻ የጠላሁበት ወይም ደግሞ ዳሙ ያውቅበት 2017 ነው። ካርድ ላክልኝ ብላ አንድ ቺክ መሰለኝና ይሄ ኮሜንት ላይ ጻፈና በጣም ከባድ ነው። ድህነት በጣም ከባድ ነውና እሺ መጨረሻ የምታመሰግነው ምስጋና ያው ከማንም በላይ ወንድሞቼ ማመስገን ፈልጋለሁ። ወንድሞቼ ጓደኞቼ ማመስገን ፈልጋለሁ። ወላጆቼ ከሁሉም በላይ ደግሞ ፈጣሪ ማመስገን ፈልጋለሁ ማለት ነው። ምክንያቱም አሁን ያለሁበት እንዴት እንደሆነ አላውቅም። ምክንያቱም የፈጣሪ ጉዳይ ነውና ወንድሞቼ ደግሞ ከማንም በላይ እወዳቸዋለሁ፣ ከማንም በላይ አከብራቸዋለሁ። ምክንያቱም እነሱ ነው ጓደኞቼ፣ እነሱ ነው አባቴ እናቴ፣ እነሱ ናቸው። ምክንያቱም እንደ ወንድሜ እንደ ጓደኞቼን የማማክራቸው እና በጣም የምወዳቸው። ምክንያቱም እኔ ደስተኛ ነኝ ወንድሞቼ ስላለኝ በጣም ደስተኛ ነኝ። ምክንያቱም የሆነ ነገር ስትቸግረኝ የሆነ ነገር እንትና ሲያደርገኝ አማክራቸዋለሁ እና ሀሳብ ይሰጡኛል። እንዲህ ያደርግ፣ እንዴት ብታደርግ ይሻላል፣ እንዴት ብናደርግ ይሻላል ስል በቃ ደስ ይለኛል ማለት ነው። በጣም አሜዚንግ እናት አብዝታ ትውለድ እንደሚባል እንደዛ ነው እና ወንድሞቼ ከልብ ወዳቸዋለሁ እና አከብራቸዋለሁ። ለእነሱ ምስጋና ይሁንልኝ እና እንዳያችሁ ነው ሁሉም ነገር። እናንተ ሳብስክራይብ እና ላይክ እያደረጋችሁ ሼር እያደረጋችሁ ወደ ብዙ ሰው ካደረሳችሁ ያው ወንድማችን ተከፋይ ይሆናል ማለት ነው። ያው
ባለብዙ ተስፋ ባለብዙ ራዕይ ነውና እንኳን ለራሱ ሀገር መገንባት የሚችል አስተሳሰብ ነው ያለው። ፋይናንሻል ደግሞ የጊዜ ጉዳይ እንጂ ፋይናንስ ችግር ደግሞ እንደሚፈታ እርግጠኛ ነኝ በወገኔ ማለት ነው። እና የእናንተ ድጋፍ ያስፈልጋል እና በዚህ የደወላችሁ ሞራል ራሱ መስጠት ትችላላችሁ ማለት ነው። እና የነበረ ቆይታ ይመስላል። አብራችሁ ስለቆያችሁ ከልብ አመሰግናለሁ። በሌላ ቪዲዮ በሌላ ሀሳብ እስከምንገናኝ ድረስ እኔም አመሰግናለሁ። የነበረን ቆይታ ቸር ሰንብቱልኝ። ሲዩ